አሁን አንቺ ሳውዲ አይደለም ያለሽው። እድሜ ለእነዚህ ደጋግ እህቶች ትኬትሽን ችለው ገብተሻል። ስለዚህ ቀጥታ ፖሊስ ጣቢያ ሄደሽ ለምን አከሻቸው? አሁን ለሱ ብቻ አይደለም እንዴት ማድረግ እንዳለብኝ በደንብ አውቃለሁኝ። እኔ እስካሁንም እኮ ህዝብ ስለፈረደብኝ በቃ ግቢ ምናምን ስለተባልኩኝ ነው እንጂ አሁን እዚህ ጋር በምን እንዲኖር ነው የምትፈልጉት? ማለት በ50 ሺህ ምናምን ለእኔ ተመልሼ እንዲሄድ ከሆነ አመሰግናለሁኝ። በ150 ሺህ ብር አንድ ድስት እንኳን ሳይኖረኝ እቃ አላወጣም አልኩኝ አይደለም። ካላወጣም በ150 ሺህ ብር ለእኔ ከፋኝ። አሁን ገባሽ? እኔ እዛኔ እናንተ ጋር ስገባ ብር አይደለም የፈለግኩት፣ ልጄን የሆነ ቦታ አስቀምጡልኝ ነው ያልኩት። ገባሽ? ግን አሁን መጥቼም እኮ የባሰ ጭንቀት ውስጥ ነው የገባሁት። እንዴት ነው የምስቀው? ለቡና ጠጡ 100 ሺህ እናዋጣልሻለን፣ የእህትሽ እንዳንከፍልልሻለን ስልሽ እሺ ብለሽ እኮ ነው የመጣሽው ቲጂዬ። ቀይ ቢወጣ ነው። አሁን እኮ ማማሳያ የለኝ ማለት እንዲ አሁን እሱን ቤት እቃሽ ከሆነ ከ150 ሺው ላይ 50 ሺው የእህትሽ ዕዳ የቀረውን ትጠየቅና ተከፍላ። ኦኬ ቮይስ አለኝ እኔ እና አንቺ ስናወራ ዋትሳፕ ላይ ለቡና ጠጡ በ100 ሺህ ሰበስብልሻለሁ ለእህትሽ ደግሞ ዕዳ እንከፍላለን ስልሽ እሺ ሀቡ እያመሰግናለሁ ብለሽ ነው ተስማምተሽ የመጣሽው። ስለዚህ አሁን ደግሞ እቃዬን ካወጣው ነው 100 ሺህ የሚበቃኝ ካልሽ እቃሽን እናውጣ። ሙሉ ነሽን እጠራታለሁ፣ ዕዳዋን ትጠየቃለች። 100 ሺው ለአንቺ ይሰጥሻል። ከዛ ላይ 52 ሺው ላይ ስንት ይቀራል የምትለውን ጨምረን ለእህትሽ ደግሞ ዕዳውን እንከፍላትና የቤት እቃውን ትሰጥሻለች። የቤት እቃው ካለ ከሆነ የሚበቃሽ ችግር የለውም። ስለዚህ እቃው ግድ ነው ካልሽ ለእሷ ብሩ መክፈል አለብን። አሁን ትገቢያለሽ ከእሷ ጋር ማሪ ይከፈላትና እቃሽን በሰላም ትሰጣለች። የቤት እቃዬ ካልተመለሰልኝ 152 ሺህ አይበቃኝም ነው ያለችው። ስለዚህ እህቷ ሙሉ ነሽን አናግረን የቤት እቃዋ እንዲመለስ አልጠበቅኩም። እኔ ምንም አልገመትኩም፣ ምንም አልጠበቅኩም። ኪዳነ ምሕረትም አልጠበቅኩም፣ ምንም አልጠበቅኩም። ሀቡ ግን ቢያንስ የሆነ ነገር በቃ የሆነ ሱቅ ነገር የምሰራው እኔ ሱቅ ነው እኔ የማውቀው፣ ህዝብ የሚያውቀኝ ሱቅ ነው። ገብቶሻል? ሸቀጣ ሸቀጥ ምናምን ቡና ቡና አሁን የቤት ክራይ ከፍለሽ የቡና የትምህርት ቤት ቲጂ አዳምጪኝ፣ እንደማመጥ ቲጂ የኔ እናት። አንድ ሰው ሱቅ ነበር ህልሜ አገር የሚያቀኝ በሱቅ ነው የሚለው በራሱ ህልሙን ሊያሳካ ሰርቶ ለፍቶ ባመጣው ነገር ነው። እርዳታ የተገኘውን አሜን ተብሎ የሰው ልጅ አመስግኖ። አንዴ ሚውት አድርጊልኝ፣ ስለ ልጅሽ እየተጫወቱ ስለሆነ አንዴ ሚውት አድርጊ። ሚውት አድርጊና እኔ የምልሽ ውዴ፣ እርዳታ ላይ አገር የሚያቀኝ በሱቅ ነው፣ ሱቅ ነበር የጠበቅኩት አይባልም። እርዳታ የሰው ልጅ የተሰጠውን ያገኘውን ተመስገን ብሎ ተቀብሎ በዛች ተቃቅቶ ለመኖር ይሞክራል። ከሳውዲ ነጭ ወረቀትሽን ትኬትሽን ችለን አመጣነሽ በህዝብ በሶስት እህቶች መጣሽ፣ ኢትዮጵያ ገባሽ፣ ተመስገን። ልጅሽን ከነሙሉ አካሏ ከነጤናዋ አገኘሻት፣ ይመስገን አምላኬ ብለሽ ባዶ ቤትም ቢሆን ፍራሽ አንጥፈሽም ቢሆን ቂጣም እየበላሽ ቢሆን እስኪያልፍ ድረስ ባገኘሻት ነገር ሰርተሽ ልጅሽን ማሳደግ ነው። 60 ሺህ። ስለዚህ በቃ 8 ሺህ ነው የሚቀረው እኮ 152 ሺህ አይደል? እቃሽን ሙሉ የምትመልስ ከሆነ 60 ሺህ ሲሰጣት ሙሉ የምትመልስ ከሆነ አንቺ እቃዬ ከተሰጠኝ 100 ሺውን እኔ እና አንቺ ዋትሳፕ ላይ አውርተን እንዳልሽው 100 ሺውን በቡና ጠጡን ጋችሁኝ እና ያለችውን ብላ ለሁለታችሁም እዚሁ ላይ ህዝቡ እያየ ትራንስፈር አደርጋለሁ። እስከ ነገ አንቺ ይሻላል የምትይው መንገድ ካለ ዶላሩንም ዛሬ ስንት እንደሆነ ጠይቀሽ ዶላሩ አሁን ባለው አንቺ በምትይው ምን የቤት እቃሽን ደግሞ እዚሁ ላይቭ ላይ ቪዲዮ አብርታ እያየን ወይ ሄደሽ ሰላም እንዲሁም ማለት ነው ትወስጃለሽ። በተረፈ ሌላ ምንም አይነት ችግር ካለ ኢትዮጵያ ውስጥ ነው ካሉ ከቤት እቃው ጋር እሺ ብለው ከሰጡ እሰየው፣ አልሰጥም ካሉ ልቦች አሉ፣ ስልካቸውን እልክልሻለሁ። ቀጥታ ሄደሽ ክሰሻቸው። ህግ አለ። ስለመጣሽ እንደገና አሁን ማለት ሰው ብዙ የተቀየመኝ አለ እዚህ ጋር ማለት ነው። ግን እኔ ያሰብኩት አሁን
እዚህ ከመጣሁ ጀምሮ ብድር አለብኝ ታውቂያለሽ። እና የቡናውን ራሱ እንዴት ነው የምጀምረው የሚለው ነገር ነው የመጣልኝ እንጂ ንቀትም አይደለም ይሄ የመስገብገብም የለብኝም። እኔ መለመን ብፈልግ ድሮ እዚህ እያለ መለመን እችል ነበረ፣ ግን እኔ ስለማልፈልግ ነው እዛ የሄድኩት። እዛ ሄጄ ደግሞ አመት ሙሉ አሁን ሀቡ ማማዬን ብትሰሚያት እማዬ ማታ ማታ ጅብ ትሆኛለሽ ትለኛለች፣ ኪዳነ ምሕረትን ከዛ ጠዋት ስትነሳ ሰው ሆንሻ ሞተሻላ እማዬ ትለኛለች ማለት ነው። ይህ ሁሉ ማን ነው የሚላት? ብዙ ሀይምራ ራሱ ብዙ ነገር ያስፈልጋታል። ሆዴን አመመኝ ነው የምትለኝ። ካካ ስትል በጣም ነው የሚያቃጥላት። ቂጤ የተቃጠለ ነው የምትለው። ለዚህ ሁሉ እንዴት ነው አሁን አለቅ ብቻ ፈጣሪ አለ። እኔ ሰው አይደለም ቲጂዬ ልንገርሽ፣ እኔ አሁን ኢትዮጵያ የመጣው ጊዜ ልክ እንደ አንቺ ወጣቶች ልጃቸውን ይዘው በቆሎ እየሸጡ የሚያሳድጉ አሉ። በቆሎ ቀቅለው መንገድ ላይ እየሸጡ በጣም በብዙ ነገር ገባሽ አይደለ? ሙሉ አካል ያላት ጤነኛ፣ ኦቲዝም አይደለችም፣ አካል ጉዳተኛ አይደለችም። ይመስገን ፈጣሪ። በጣም ቆንጆ ሙሉ ጤነኛ ልጅ አለች። ዴይኬር አስገብተሻት ከፈለሽ ተቀጥረሽ መስራት ትችያለሽ። ገባሽ አይደል? የፈለግሽውን መስራት ትችያለሽ። ሙሉ አካል አለሽ፣ ጤነኛ ነሽ። እዳ ተሰርቶ ይከፈላል። ዋናው አንቺ ጤና፣ ዋናው ልጅሽ ጤና። ግን የሰው ልጅ በትንሹ ካላመሰገነ እመኚኝ ትልቅም ነገር ቢደረግለት አያመሰግንም። ለትንሿ ነገር ማመስገን መልመድ አለብን። ትንሹን ነገር ተመስገን አምላኪ ማለት አለብን። ገባሽ? ሜቢ አይ ዶንት ኖ ዋት ዩ ዋዝ ኤክስፔክቲንግ ዌን ዩ ካም። ገባሽ? እኔ መጀመሪያም እዚህ ቤት ስትመጪ አሁን እኮ አመስግኛለሁ። መጀመሪያም እኮ አመስግኛለሁ። ሰውን አይደለም ፈጣሪ፣ ሰውን አይደለም ማሬ፣ ቲጂዬ ናት። ሰውን አይደለም ፈጣሪን ነው ማመስገን። ፈጣሪ ጤነኛ ልጅ ስለሰጠሽ ተመስገን በይ። ለምን ታማሚ ልጅ በዊልቸር ይዘው፣ እኔ አካል ጉዳተኛ ላይ ስለምሰራ በዊልቸር ታማሚ ልጅ ላጩ እንደዚህ እየወረደ መንቀሳቀስ የማይችል ልጅ ይዘው እናቶች እየሰሩ ተመስገን ብለው እየኖሩ ነው ኢትዮጵያ ውስጥ። እና ትንሽ ዞር ዞር ብለሽ ብታይ በጣም ብዙ ነገር ታያለሽ። እና ሁሌም ፈጣሪን ማመስገን፣ ጤነኛ ልጅ ስላለሽ፣ ወጣት ስለሆንሽ፣ ጤነኛ ስለሆንሽ፣ ሙሉ አካል ስላለሽ ተመስገን ብለሽ እንኳን ለራስሽን ችለሽ ተንቀሳቃሽ ሆንሽ። የአካል ጉዳተኛ ብትሆኝስ፣ አልጋ ቁራኛ ብትሆኝስ ተመስገን። ሙሉ አካል ያለው ሰው ምንም ነገር ሰርቶ መኖር ይችላል። ገባሽ? ስለዚህ ተመስገን በይ። ደስተኛ እንድትሆኝ ከፈለግሽ በህይወትሽ ማመስገንን፣ ፈጣሪን ማመስገንን ልመጂ። እጅሽ ላይ ያለውን በረከት፣ ጤነኛ ልጅሽን በረከት ቁጠሪ። እንኳንም ልጅ ጤነኛ ሆነች። በሽተኛ ልጅ ብትሆን ማን ጋር ጥያት ይሄድ ነበረ? ልጅ ጤነኛ ስለሆነች አመሰግናለሁ በይ። ጤነኛ ስለሆነች ከዴይኬር መልስ፣ አሁን ከኬጂ ዋን መልስ ራሱ አብራሽ ትሆናለች። ስራ ቦታ ቡና ጠጡ ጋር አብራሽ ከጎንሽም ትቀመጣች። ለምን? ጤነኛ ስለሆነች። ገባሽ? ስለዚህ ደስተኛ የምንሆነው ሁልጊዜ ባለን ነገር ስናመሰግን ተመስገን በይ። መልካም ሰዎች ስላሉ በዚህ ፍጥነት ከሳኡዲ ኢትዮጵያ ልትገቢ ቻልሽ። በእነዚህ ደጋግ መልካም ሰዎች እነሱ ትኬትሽና ወረቀትሽን ችለው ባሽ። ስለዚህ ስናመሰግን ይጨመርልናል። ትንሿን ነገር ስናመሰግን ተመስገን ስንል ይጨመራል ይጨመራል ይጨመራል። እና አመስግኝ እንዲጨመርልሽ ፈጣሪ እንዲጨምርልሽ ያልሽ ላይ ምስጋና ስጭ። ለሰው አይደለም ለፈጣሪ ነው ያልኩሽማ። እና ይዞሽ ነገ እህትሽ ስትመጣ ተነጋግረን የቤት እቃውን እንደሚሆን እናደርጋለን። አሁንም ቼክ ላርጋት። አንድ ራይት ነው። እውነቷን ነው ማለት ነው። እኔ ዋሽታ መስሎኝ ነበር። መብራት የለም ስትል ይኸው እስካሁን አንድ ራይት ነው። እስኪ ሞከሪ እንጃ። ያው አንድ ራይት ነው። ቮይስ አለ እስካሁን አንድ ራይት ነው። ወይም ደግሞ ሳይኖር ቀርቶ ይሆናል እንግዲህ መብራት እኮ እውነቷን ነበር ማለት ነው። መብራት ሄዷል፣ ስልኬ ቻርጅ ሊዘጋ ነው ስትል የነበረ እውነቷን ነበር። እኛ አላመናትም ነበር። ኤኒዌይ እና ነገ ብላለች እሷ። ቻርጅ አርጋ ነገ ትመጣና እሷ የቤት እቃሽን ለመመለስ ቆይ የቤት እቃሽ 60 ሺህ ብር ያወጣል። ካወጣ በቃ ተቀቢ፣ ካወጣ ተቀቢ። 60 ሺህ ብር ይሰጣታል። አይ የቤት እቃዬ 60 ሺህ ብር አያወጣም ካልሽ የቤት ብቻ ሳይሆን ቤት ምናልባት አሁን ቤት የገዛውበት የፈረሰበት እንትኑ ዶክሜንቱ እቤት እዛ ነው ያለው። እሱም በህግ ነው የሚጨርሽው፣ በእኛ በሚዲያ አይደለም። የቤት የፈረሰ የጣጣ ምናምን ካለ ትፈልገዋለሁኝ። እሱን ወረቀት ትፈልገዋለሁ። እቃ ሲባል እኮ አሁን እሱ የሚጠቅመኝ ትንንሽ ነገሮች የሚመስሉ ለእኔ ግን ብዙ ዋጋ የሚያስከፍሉ ነገሮች አሉ። እነሱን ለመውሰድ ነው እንጂ ይሄ ሌላ እቃው ምናምን ችግር የለውም። ገባሽ? ግን እነዛን ነገሮች ደግሞ እንዳጣቸው አልፈልግም እኮ። ይኸውልሽ ዶክመንት፣ የጠፋ ዶክመንት የሆነ ነገር ካለ በህግ መጠየቅ ትችያለሽ። እሺ። በተረፈ ግን የቤት እቃዬ
አስበሽ ደሪ እስከ ነገ የቤት እቃዬ 60 ሺህ ብር አያወጣም ብለሽ ካሰብሽ እቃውን ትተሽ ዶክመንቶችሽን በህግ ትጠይቂያለሽ። ሙሉ ገንዘቡን ለራስሽ አርጊ። አይ ያወጣ የቤት እቃሽ ይሰጥሻል፣ 100 ሺህ ይሸጥሻል፣ ቃል ትገባልሽ። አይ ቡና ጠጡ አልጀምርም ካልሽ 100 ሺህ ብር የፈለግሽበት አድርገሽ ተቀጥረሽ ትሰሪያለሽ። ሙሉ አካል ያለሽ ወጣት ነሽ። ልጅሽ ኬጂ 1 ዴይ ኬር ትገባለች። አንቺ ተቀጥረሽ መስተንግዶ የሚሆን ምንሽ ከተዋወቃቸው አመት ከ6 ወራችሁ ነው ፍቅረኛሽ ጋር የዛሬ አመት ከሆነ ብር መስጠት የጀመርሽው? ገና በተዋወቃችሁ በ6 ወሩ ነው ብር መስጠት የጀመርሽው? ነው አይደለም? ከዛም በፊት ቆይተናል ማለት የዛ ሰዓት ዝም ብለን ስልክ ነው የምናወራው። ማሪ በጣም ብዙ ውሸት እያገኘሁብሽ ነው። በጣም ተዋሽ። ውሸት አይደለም፣ ውሸት አይደለም። ዋሻብሽ። ከተዋወቅን አመት ከ6 ወራችን ነው አልሽ። ብር ለመጀመሪያ ጊዜ 10 ሺህ ብር የሰጠሽው የዛሬ አመት ገና ነው አልሽ። አሁን ገና 20 ቀን ይቀረዋል፣ አመት ሊሆነው ነው። ስለዚህ በተዋወቃችሁ በ6 ወር ነው ብር መስጠት የጀመርሽው። ስድት ጥርት ያለ ነገር ለምን አትናገሪ? ባይዘዌ እንደ ውሸት የምጠየፈው ነገር የለም። ውሸት አይደለም። ትናንትና ጀምሮ አልጽፍም ነበር። አሁን ምንድን ነው የሚያነፋርቅሽ ታዲያ? ለፍቅረኛሽ የኢትዮጵያ ሰጠሽ አመት የሆነው አሁን እዚህ ጋር አምጥቶ የሚያነፋርቅሽ ምንድን ነው? ከጌጤ ጋር ስለሆነ ጌጤን ስለጠበሰ ምንድን ነው የሚያነፋርቅ? እኔ የራሱ ጉዳይ ገደል ይግባ። እኔ ተይዘት ፈልቀቅላት ብለው የሚመለከት ነገር የለም። እና ምንድን ነው የሚያስለቅስሽ? አልገባኝ። ምን ማን ደብድቦሽ ነው? ማን ታመሽ ነው? ሙሉ ጤነኛ ነኝ ወጣት ጋር የምታለቅሽው ለምንድን ነው? በቃ ብር እንዲሰጠኝ ነው የፈለጉት። እና ብን ብለሽ የምታለቅሽው እንጂ 36 ሺህ ብሩ ገርሞሽ አይደለም። አመት ሙሉ ስትሰጭም ለምን ቀናለሁ? እንደዚህ አይነቱ ገደል ይግባ። ማርያም በቃ ወደሽ ከተሰፋሽ ወደሽ ነው የሰጠሽው ብሩን። ማን ስጫለሽ? ቤተሰብ የለሽም አንቺ የሚረዳ ጎረምሳ ወጣምሻ ከምትቀልቤ ለምን ትሰጫለሽ? መስተንግዶ ሰርቼ እግሬ ተቃጥሎ ምን ልጅ ያሳደግሽበት መሰለሽ? መስተንግዶ ሰርቼ እግሬ ተቃጥሎ የምትይው ወይ ለእናትና ለአባትሽ የሰጠሽበት ቤተሰብሽን የጦርሽበት መሰለሽ? ጎረምሳ ባዳ ማታቂውን በቲክቶክ ያወቅሽውን እኮ ነው የቀለብሽበት። እኛ ስንት ችግር ስንሰማ ነው የምንውለው? ስንት የታመመ ሰው ስንሰማ ነው የምንውለው? ስንት ምስኪን የእውነት ችግር ያለባቸው ስንሰማ ነው የምንውለው? ያንቺ እኮ ጥጋብ ነው። ሲጀመር እኔ ታሪኩ ራሱ አልተዋጠልኝም። ያልሽውን ሰውዬ ቁጥር ከመሲ ባልትና ትልክልኛለች፣ አወራዋለሁን። እውነትነቱን ራሱ አላመንኩበትም። የሆነ ተመካክራችሁ ዝም ብላችሁ ቲክቶክ ላይ አጀንዳ መሆን ፈልጋችሁ ነው ሁላ የመሰለኝ ግን ማለት ነው። ለሌላ ጊዜ ግን እውነትም ሆነ ውሸት ለወንድ ብር የምትሰጡ ሴቶች እፈሩ፣ እፈሩ። አሁን እውነት ሰተሽውን ከሆነ ጦስሽ ውሰድ። ዝም ብለሽ ስራሽን ስሪ። ብሩ አይደለም የገረመሽ። ብር ቢገርምሽ አትሰጪውም ነበር ከመጀመሪያውም። አንቺ የገረመሽ ጌጤ ጋር መሄዱ ነው። እንደዚህ አይነት ሰው መጣቀረ አይጠቅምሽም። ግን እፈሩ። የምር ወንድ ቁጭ አድርጋችሁ የምትቀልቡ ለወንድ ብር የምትሰጡ እፈሩ። ልታፍሩ ይገባቸዋል። ወንድ ልጅ ካልፈለገ በብር ልትይዙ አትችይም። ከወደደሽ ካከበረሽ ከፈለገሽ ብቻ ነው አብሮሽ የሚሆነው እንጂ ዳይመንድ ብትሰጪው ኩላሊትሽን አውጥተሽ ብትሰጪው ነገ ይሄዳል። የሚሄድ ከሆነ ያንቺ ካልሆነ አይደለም ገንዘብ ኩላሊትሽን ብትሰጪው ይሄዳል። ኩላሊቱን ታሞ ኩላሊትሽን ብትሰጪው ሲድን ይሄዳል። ሲድን ወደሚፈልጋት ይሄዳል። ወንድ ልጅ ፈልጎ ወዶ እንጂ በብርም በምንም ተገዝቶ ተይዞ አይቀመጥም። ለሌላ ጊዜ ማለት ነው። ይጠቅምሻል። ይሄን ምክር ያዡ። በነፃ ሰጥቼሻለሁ። በተረፈ አውርቼው ጉዳዩ እውነት ከሆነ እና የሚሰጥሽ ከሆነ እመልስልሻለሁ መልሱ። ጨርሰናል። ከረሜ ከስራ 11 ሰዓት ይወጣል። አውቆ ነው ስራ ላይ ነኝ ያሉ። አይ እንግዲህ አትጨማለቂ። ነገርኩሽ። እንግዲህ ነገ አናግሬው መልሱን እሰጥሻለሁ። ልጅ እንደታመመባት እናት አትነፋረቂ። እዚህ ምን ትጨማለቃለች?
እና እኛ ሚኪ ጌጤ ጋር ሄደና እኛ ምን ቸገረን? ስንት ችግር እያለብን እዚህ አንቺ ስትነፋረቅ ንስማ ጨምላቃ ትጨማለቃለች። ሰማንሽ? በትዕግስት አስጨረስንሽ። እንደገና እንደ አዲስ መነፋረቅ ትጀምራለች። መጃጃል። ስንት ችግር እያለብን እዚህኛ ስንት ጉዳይ እያለ እዚህ ዝም ብሎ መነፋረቅ ደግሞ ለአንድ ወጠጤ ይስማማ። ዩአሪች ማሽ በጣም አናደደችኝ። ዝም ብላ ትነፋረቃለች። ሰው ስንት ችግር ይችላል። እሷ አንድ ጠበቃ ነኝ ድንቄም ጠበቃ ነኝ እያለ ስለሚያወራ ብቻ ጠበቃነቱን አምና። ስለዚህ አሁን አንድ ሰው ከመሬት ተነስቶ ፓይለንት ነኝ እያለ ቢያወራ ፓይለንት ነው ብላችሁ ልታወሩለት ነው? ኧረ ስንት አይነት ጅል አለ በማየ ሞት። ፎቶን ለጥፊ በኋላ አልለጥፍም ያናግረዋለሁ። ቀንታ ነው ጌጤ ጋር ስለሄደ እውነት ከሆነ ታሪኩ ከረሜላ ከስሟ ራሱ ታሪክ ውሸት እንደሆነ አታውቁም? ከረሜላ ብላ ራሷን ሰይማ መታ ማንነቷ እንዳይታወቅ ከረሜላ ሚኪ ጌጤ ጋር ስለሄደ ቀንታ ነው ብሬን አምጣ ያለችው። የዛሬ ዓመት ገና የሰጠችውን ብር አምጣ ያለችው ጌጤ የምትባል ሴትዮ ጠብሶ እሷ ቤት ገዝት ላይ አይተው ነው። ፍቅሩ ቲክቶክ ላይ ጀመረ፣ ቲክቶክ ላይ አለቀ። ግን ማለት ነው በአካል ግን ተገናኝተው ጊዜ ያሳልፈዋል። እሱም ኢትዮጵያ ውስጥ ነው የሚኖሩት። ጌጤ ግን የት ነው የምትኖረው? የጌጤን መኖሪያ ሳንጠይቃት ጠፈሽ ቪዲዮ ስሪ 13,000 ፎሎ አለሽ ከረሜላ እጠይቅልሻለሁ። ነገ ብርሽን የማይሰጥሽ ከሆነ እውነት አንቺ ብርሽ ካንገበገበሽ ፎቶ ለጥፈሽ ቪዲዮ ስሪ። እውነተኛ ሰው ከሆንሽ ፎቶ ለጥፊና ቪዲዮ ስሪ። እሺ ያኔ በደንብ እናምልሻለን። ፎቶ ለጥፈሽ ይህ ሰውዬ 36 በፍቅረኝነት ዘመናችን 36,000 ብር ተበደረኝ። ከዛ አሁን ጌጤ የምትባል ጠብሶ ሄደና ተቃጠልኩኝ ብሬን አምጣ ስለው አልሰጥም አለኝ። እና ኢትዮጵያ የፈረደበት የኢትዮጵያ ሕዝብ ፍረደኝ በዩ መቼም አንዴ ፈርዶብን ኢትዮጵያዊ ሆነናል። ስለዚህ ሁሌ በሰው ችግር እየገባን ከዛ አንቺና እሱ ስትታረቁ እኛ በቃ በድርቁት ከለከለኝ መብቱ ነው ምናምን ልትይል መጥተሻል። ሞኛችሁ ታይልኩ ጌጤ ጎበዝ ናት። ኧረ እባክሽ ጌጤስ እያበደረች ቢሆን በምን ይታወቃል? ለዛ እኮ ነው ጌጤን ብናገኛት ኖሮ አሪፍ ነው። ለጌጤ ብንነግራት፣ ጌጤን የምታውቋት ንገሯት። የመበደር አመል ያለበት ሰው በየሄደበት ስለሚበደር እሷም እያበደረች እንዳይሆን ጌጤን የምታውቋት ድረሱላት። ሚኪ ሳይበደራት ሚኪ ከከረሜላ ተበድሮ ለጌጤ ሸክላ ጥብስ ይጋብዛል አለች። ሞኝት ከረሜላ እየሰጠች ጌጤ ትጋብዛለች። ከረሜላ መስተንግዶ እግሯ እስኪንቀጠቀጥ እየሰራች ለሚኪ የምትሰጠውን ብር ሚኪ ወስዶ ጌጤን ይጋብዝበታል። ሻረች ጌጤ እናቴ ጌጤ ተመርቃለች። ከሌላው እየተከፈለ ይመጣላታል። ከምስኪኗ ከረሜላ እየተከፈለ ለጌጤ ትጋብዝ። ከረሜላ እያይዞች ደግሞ ኮመንት ላይ ያለች እኮ በእናታችሁ የበለጠ እንዳታለቅስ እንዲሁም ለፍራካ ናት ልጅቷ። ከከረሜላ እየከፈለ እየወሰደ ጌጤን ይጋብዛል። ጌጤ ምን ሆንኩ ብላ ትመጣለች። ምን ሆንኩ ብላ ምን የተነካ ብላ በተጋበዘች። ተበዳይ እኮ ምስኪን ራሷን የበደለችው ወዳ ፈቅዳን የሰጠችው። ለወንድ ብር የምትሰጡ ሴቶች እፈሩ፣ ማፈሪያ ናችሁ። ማየትሙ ታሳፍራላችሁ። ያው እንደዚህ ነው በቃ። የአንቺ ብር ሲሰለቸው ሌላ ሴት ጋር ሄዳል። ከአንቺ እየከፈለ እሱ ሌላ ሴት ይጋብዝበታል። ኦኬ ረሀቡ አታስጊኝ። ኧረ በእናትሽ ተይኝ፣ ናፍቅሻለሁ። አህመድ እንዴት ነህ? የጠፋ ሰው አችሁ እህቴ ደርሶሻል ተብላለች። ማን ያላት? ላይቭ ላይ እና ላይቭ ላይ ብቻ ነው እጣው የሚወጣለት። የዕለት 2 ብቻ ነው የሚነገረው። አለቀ። እዛው ላይቭ ላይ ነው የሚጠራው፣ ስክሪን ላይ ነው የሚታየው። አይገባችሁ? ደርሷችኋል እያሉ ይሄን ያህል አስገቡ ይሏችኋል። ከሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን በኢትዮጵያ 2,000 ብር። እኔ ከዚህ በኋላ ለእናንተ ለምትበሉት ቪዲዮ መስራት ምናምን ብሎ ነገር የለም። ምክንያቱም አመቱን ሙሉ ነገርኳችሁ። 2 ዓመት ሀቡ አይሰሙሽም። በጣም 2
አመት ከ7 ወር ነገርኳቸው። ቴሌግራም ላይ አትሂዱ፣ ቴሌግራም የሌባ ነው። ቴሌግራም ላይ ያሉ ሰዎች ማንነታቸው አይታወቅም። ቁጥራቸው እንዳይታይ ዩዘር ኔም ነው የሚጠቀሙት። የት ሀገር ይሁኑ ማን ይሁኑ ምን ይሁኑ አይታወቁም። አትሂዱ ቴሌግራም። የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ከስተመር ሰርቪስ ዋትሳፕ እና ዋትሳፕ ላይ ብቻ ነው። ኢሞ የለም ቴሌግራም የለም ብዬ 1 ሚሊዮን ጊዜ ተናገርኩ። እንደገና ዋትሳፕ ላይም ደግሞ የኛን ተመሳሳይ ቁጥር ስለሚያወጡ ሌቦቹ ስላወጡ ከኛ ጋር በስልክ ቁጥር በአንድ ቁጥር የሚለይ ስላላቸው በደንብ ካርዱ ላይ እኔ ቤት ብዩ ላይ ያለውን ቁጥር በደንብ አስተያየቱ። አንድ ቁጥር ከተለያየ እንዳትጠቀሙት እንቀቁ። ከኢትዮጵያ መቆረጥ አይቻልም። ይቅርታ ሀያት፣ ከዚህ በኋላ አላቋረጥሽም። ቀጥይ። እሺ ሀቡዬ፣ እና እንደዛ ነው ማገዝ እፈልጋለሁኝ። እኔ ልጄን ስናፍ ጌጤ ቤት ገብቶ ቪዲዮ አብርቶ ሲያወራ ቲክቶክ ይሄ አካውንት ያንተ ነው ማለት ነው፣ በዚህ አካውንት የምትፖስታት ሴት ማናት ብለሽ ስትጠይቂው ለስራ ነው የምፈልጋት አለሽ። ሶስት ሴት ታዲያ በፍቅር እያሰመጥካት ነው ወይ ለስራ የምትፈልጋት ስትዩ ምን አገባሽ? ከዛ ፕሮፋይል ሲያደርጋት ለምን ፕሮፋይል አደረግካት ምናምን ስለው የዛን ሰዓት ተጣላልን። አይመለከትሽም አለኝ ማለት አይመለከትሽም ብሎ ሲለኝ የራስህ ጉዳይ ያልኩት። ከዛም በኋላ ከእንደገና ደግሞ ይጠፋና ይመጣል። እሺ ከዛ ሲመጣ ለምን ትመጣለህ ለምን እዛው አትሆንም ምናምን ስለው እኔ አንቺን ነው እንጂ እሷን አልፈልግም ይለኛል። አንቺን ነው እንጂ እሷን አልፈልግም። እሺ ከዛ አንቺ አካውንቱ ምንም አይሰራበትም። ምን ይባላል? አንደኛው አካውንቱ ሌላ ብላክበት ነው እሱ። እኔ እንጃ ምን እንደሚያደርግበት አላውቅም፣ ግን ሶስቱም የሱ አካውንት ነው እርግጠኛ ነኝ። እሺ ጌጤና እናግረሻታል አንቺ ከእሷ ጋር እሷን ብትናገሪ ብሎኛል፣ ዝቶብኛል። ምንም አልተናገርኩም፣ ጸጥ ነው ያልኩት። እሷን ብትናገሪ ማለት ስደቢያት እኮ አይደለም፣ ጠርተሽ አነግረሻታል። ከአንቺ ጋር አልተናገርኩም። ኖ ምንም ያወራሁት ነገር የለም። ለምን እኛ አሁን ጠርተን ጌጤና እንነግራትም የአንቺ ቦይፍሬንድ እንደሆነ ቀድሞ አንቺ እንደጠበሰ 36,000 ብር እንደተበደረሽ በመስተንግዶ ስራሽ በ2,500 ደሞዝ የምትተዳደሪ ሴት በየጊዜው ቸገረኝ እያለ 1,500 እየተበደረ 36,000 ዕዳ እንዳለበት ለምን ለጌጤ ጠርተን እኛ እንነግራት? እሱ ራሱ ይጠራ እንጂ እሷ ምን ታደርግልኛለች? እሱም ጌጤም ይጠራሉ። እንደ ጌጤ ስህታችን አይደለች እንዴ? ሳታቅ ቢሆን ሳብራው ያለችው ምን ሆነሻል? የኔ ብቻ ነው ሲፖስተኛል ብላ አላቅም ታውቃለች። ግን እሱ ስለ እኔ ያላት ነገር አለ። ለእሷ ምን እንዳላት ያላት ነገር ካለን ጠይቃትና እውነቱ ይፍረጥረጣ፣ ሀቁ ይውጣ። ሁለቱም ይምጡ። ሼር አርጊለት ሚኪን። ስለማይፈልግ ብሎክ አድርጎኛል። እዛም ስልክ ቁጥሩን ልስጥሽ ሀቡ፣ አንቺ ደውዪለት ካቻልሽ